ሰላም ጤና ይስጥልን የአርዲስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት የመንግስት የቼዝ ጨዋታ ዲፕሎማሲ በወፍ በረር በሚል ርዕስ ጉዳይ አብረን ቆይታ እናደርጋለን። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛለሁ። ይህን ቪዲዮ የምታዳምጡ ሁሉ ያው ቪዲዮውን ከተከታተላችሁና ካዳመጣችሁ በኋላ ኮሜንት መስጠት ትችላላችሁ፣ ላይክም ማድረግ ትችላላችሁ። ሰብስክራይብም ያላደረጋችሁ ካለ ሰብስክራይብ እንድታደርጉ ጋብዛችኋለሁ። በቀጥታ ወደ ጉዳይ አልፋለሁ። ለዛሬው ወደ እናንተ ይዤ የቀረብኩት ቀደም ብዬ እንደነገርኳችሁ የመንግስት የቼዝ ጨዋታ ዲፕሎማሲ በወፍ በረር የሚል ነው። እንግዲህ ዲፕሎማሲ የቼዝ ጨዋታ ነው ካልን ዲፕሎማሲ ምን ማለት ነው የሚለውን እስኪ ለማብራራት እሞክራለሁ። ዲፕሎማሲ ማለት በአገራት ወይም በድርጅቶች መካከል የሚደረግ የሰላማዊ ግንኙነት የንግግርና የድርድር ጥበብ ማለት ነው። የጦርነት ወይም ግጭት ሳይነሳ ጥቅምን ለማስከበርና ችግሮችን በጠረጴዛ ዙሪያ ለመፍታት የሚረዳ አይነተኛ መሳሪያ ነው ማለት ነው ዲፕሎማሲ። ስለዚህ ዲፕሎማሲ የሚይዛቸው ዋና ዋና ነጥቦች ደግሞ አንደኛ በሀገራት መካከል ያለውን ግንኙነት ለማጠናከር፣ ወዳጅነትን ለማሳደግ፣ የጋራ ጥቅሞችንም እንደ ንግድ፣ እንደ ባህል፣ እንደ ደህንነት እና ሌሎች ጉዳዮችን ለማጠናከር ይረዳል። ልዩነቶች ወይም ግጭቶች ሲፈጠሩ በውይይት ስምምነት ላይ መድረስ ካልተቻለ ደግሞ ያው በድርድር መልኩ ጉዳዮች እንዲቋጩ ይረዳል። አንድ ዲፕሎማት ወይም አንድ አምባሳደር አገሩን ወክሎ በሌላ ሀገር በመገኘት የሀገሩን ፖሊሲና ፍላጎትን ያስረዳል። ያ ማለት የአንድ ሀገር ውክልና ነው፣ ወኪል ሆኖ በዛ ሀገር ያገለግላል ማለት ነው። ሌላው በሌሎች ሀገራት ያለውን ሁኔታ በማጥናት ለሀገር ጠቃሚ የሆኑ መረጃዎችን በህጋዊ መንገድ መረጃ አሰባስቦም ያቀርባል ማለት ነው። ዋና ዋናዎች ነጥቦቹ እነዚህ ከሆኑ ዲፕሎማሲ ለምን ይጠቅማል ብለን ብናነሳ አንደኛ ሰላምን ለመጠበቅ፣ ግጭቶች ወደ ጦርነት እንዳያመሩ ቀድሞ ለመከላከል ይጠቅመናል። ኢኮኖሚያችንን ለማሳደግ ይጠቅመናል። የውጭ ኢንቨስትመንት እንዲመጣና የንግድ ትስስር እንዲጠናከር ያደርጋል። ከዓለም አቀፍ ትብብር አኳያም እንደ አየር ንብረት ለውጥ፣ ወረርሽኝና ሽብርተኝነት ያሉ የጋራ ችግሮችን በጋራ ለመፍታት ያስችለናል ማለት ነው። ስለዚህ ዲፕሎማሲ ማለት አንድን አስቸጋሪ ነገርን ሰውን በማያስቀይም ወይም ጥቅም በማያስረክብ ጥበብ የተሞላበት መንገድ መፈጸም ማለት ነው ብለን መዝጋት እንችላለን ማለት ነው። ትርጉሙን በዚህ አካባቢ በዚህ ጉዳይ ላይ እንድትረዱኝ እገልጽላቸዋለሁ። ስለዚህ ወደ ርዕሴ የመንግስት የቼዝ ጨዋታ ዲፕሎማሲ በወፍ በረር መሆኑን መዘንጋትም የለብንም። ስለዚህ ጉዳይ በደንብ እያብራራውኝ ስለሚሄድ አብራችሁኝ እንድትቆዩ በጣም እጋብዛቸዋለሁ። እስኪ የዲፕሎማሲ አይነቶች ስንት ናቸው ብለን ስንጠይቅ አሁን በዓለም ላይ ያሉት የዲፕሎማሲ አይነቶች በዝርዝር ከተመለከትናቸው ወደ 22 ናቸው። ወደ 22 አካባቢ የዲፕሎማሲ አይነቶች አሉና እስኪ አንድ ባንድ ባጭሩ በወፍ በረር ላስረዳችሁና ላሳያችሁ ማለት ነው። አንደኛው የሁለትዮሽ ዲፕሎማሲ ወይም ባይላተራል ዲፕሎማሲ የሚባለው ነው። ይሄ በሁለት ሀገራት መካከል ብቻ የሚደረግ ግንኙነት ነው። ለምሳሌ በኢትዮጵያና በቻይና፣ በኢትዮጵያና በኬንያ፣ በኢትዮጵያና በአሜሪካ፣ በኢትዮጵያና በሩሲያ፣ በኢትዮጵያና በፈረንሳይ መካከል የሚደረጉ የንግድ፣ የፖለቲካ፣ የባህል ወዘተ ስምምነቶችን በዚህ መልኩ ይመደባሉ ማለት የሁለትዮሽ ዲፕሎማሲ ባይላተራል ዲፕሎማሲ ይባላል። ሁለተኛው ደግሞ የዲፕሎማሲ አይነት የብዙሃን ዲፕሎማሲ ነው። በነገራችን ላይ አድማጮች፣ ተመልካቾቻችን እነዚህን የዲፕሎማሲ አይነቶች በደንብ ወደ ውስጣቸው አስገብታችሁ እንድትመለከቷቸውና አሁንም እኛም እንደ ኢትዮጵያ ወይም እንደ አንድ ግለሰብ መያዝ ያለብን የትኛው የዲፕሎማሲ ስልት ነው፣ በየትኛው ችግር ላይ ነው ይህን የዲፕሎማሲ ስልት የሚጠቀመው የሚለውንም ለመገንዘብ ይረዳናል ማለት ነው። ስለዚህ ሁለተኛው የዲፕሎማሲ አይነት መልቲላተራል ዲፕሎማሲ ይባላል። ይሄ ደግሞ ከሁለት በላይ የሆኑ ሀገራት በጋራ የሚመክሩበት መድረክ ነው። ለምሳሌ እንደ ተባበሩት መንግስታት ድርጅት
የአፍሪካ ህብረት፣ እንደ አውሮፓ ህብረት፣ እንደ ኢኮዋስ ወዘተ ያሉ ተቋማት በጋራ መግለጫዎችን የሚሰጡበት በጋራ ተሰብስበው የጋራ ችግራቸውን የሚፈቱበት ማለት ነው። ሶስተኛው የዲፕሎማሲ አይነት የኢኮኖሚ ዲፕሎማሲ ኢኮኖሚክ ዲፕሎማሲ ይባላል። ይሄ ትኩረቱን የሀገርን የኢኮኖሚ ጥቅም ማስከበር ላይ ያተኮረ ነው። የኢኮኖሚ ዲፕሎማሲ ማለት ያ ማለት የውጭ ኢንቨስትመንትን ለመሳብ፣ የገበያ ዕድሎችን ለመፈለግ፣ የንግድ ልውውጥን ማሳደግና የውጭ እርዳታን ወይም ብድርን ማመቻቸትን ጨምሮ ያካትታል ማለት ነው። ስለዚህ ብዙሃን ዲፕሎማሲ ከስሙ መረዳት እንደምንችለው ሰፋ ያለና ብዙ ጉዳዮችን ያካተተ ነው ማለት ነው። ሶስተኛ የዲፕሎማሲ አይነት ስናልፍ የኢኮኖሚ ዲፕሎማሲ የኢኮኖሚ ዲፕሎማሲን አሁን የጠቀስኩላችሁ ነው። ወደ አራተኛው የዲፕሎማሲ አይነት ስንሄድ የባህል ዲፕሎማሲ ነው፣ ካልቸራል ዲፕሎማሲ። ይህን በኋላም ጠቃሚ ነገር ስለሆነ ወደ መሀል አካባቢም ደግመዋለሁ በሌላ የዲፕሎማሲ አይነት ውስጥም ገብቶ ስለሚገኝ ይሄ የባህል ዲፕሎማሲ ወይም የካልቸራል ዲፕሎማሲ የምንለው የአንድን ሀገር ታሪክ፣ ቋንቋ፣ ጥበብ እና እሴቶች ለሌላው ዓለም በማስተዋወቅ መልካም ገጽታ መገንባት ነው። ይህ ለስላሳ ኃይል ወይም ሶፍት ፓወር ተብሎ ይጠራል። ለምሳሌ የስፖርት ውድድሮች፣ የሙዚቃ ኮንሰርቶች ለዚህ ይረዳሉ። ለምሳሌ ኢትዮጵያ ከቻይና ጋር በዚህ ዓመት በ2017 ዓመተ ምህረት ያደረገችው የባህል ዲፕሎማሲ ከሩሲያ ጋር የምታደርገው የባህል ዲፕሎማሲ በዚህ ዘርፍ ይጠቀሳል ማለት ነው። ሌላው እና አምስተኛው የዲፕሎማሲ አይነት የህዝብ ዲፕሎማሲ ወይም ፐብሊክ ዲፕሎማሲ ይባላል። መንግስት ከሌላ ሀገር መንግስት ጋር ብቻ ሳይሆን በቀጥታ ከሌላው ሀገር ህዝብ ጋር ግንኙነት የሚፈጥርበት መንገድ ነው። ያ ማለት የኢትዮጵያ ህዝብ በቀጥታ ከቻይና ህዝብ ጋራ በመካከል ምንም ነገር ሌላ ሰው ሳይኖር በመገናኘት የሚወያዩበት የሚነጋገሩበት ቋንቋም ባህልም የሚለዋወጡበት መንገድ ነው ማለት ነው። ስለዚህ የሚዲያ ስርጭቶችና የትምህርት እድሎች ደግሞ ለዚህ ማሳያዎች ናቸው። ለምሳሌ በሚዲያ ትብብር ሊያደርግ ይችላል። አሁን ለምሳሌ አዲስ አበባ ውስጥ ያለ አንድ የሚዲያ ተቋም ከሌላ ሀገር ወይም ቻይና ሊሆን ይችላል፣ በብዛት ቻይና ነው ኢትዮጵያ ውስጥ ያለው ወይም አሜሪካ ውስጥ ሊሆን ይችላል። እነዛ ሀገር ሚዲያ ቴክኖሎጂዎች ጋራ በጋራ በመገናኘት የቴክኖሎጂ ልውውጥም የሚያደርጉበት ነው ማለት ነው። በስድስተኛ ደረጃ የምናየው ደግሞ የዲፕሎማሲ አይነት ዲጂታል ዲፕሎማሲ ይባላል። ይሄ በዘመናዊ ቴክኖሎጂ ውጤቶች እንደ ሶሻል ሚዲያ በመታገዝ የሚደረግ ዲፕሎማሲ ነው። ይሄ ዲፕሎማሲ በዋናነት መሪዎች ወይም የውጭ ጉዳይ ሚኒስቴሮች ያለዚያም ደግሞ በዓለም ላይ ያሉ ባለሀብቶች ወይም ተጽዕኖ ፈጣሪ ሰዎች መልእክቶቻቸውን በፍጥነት ለዓለም ለማድረስ ይጠቀሙበታል። በተለይም ደግሞ በርካታ አሁን ዩቲዩብ ቲክቶክ መጥቷል። በቲክቶክ በቃ በዓለም ላይ ቁጥር 1 የሚባሉ የሚታወቁ ሰዎች በዲጂታል አማካኝነት በሶሻል ሚዲያ አማካኝነት መልእክቶቻቸውን የሚያደርሱበት እና ያ መልእክት ደግሞ ለዓለም ይተዋወቅበት። ለምሳሌ ሰሞኑን አይስፒድ ሾው የሚባል አዲስ አበባ ውስጥ መጥቶ በራሱ ቻናል የኢትዮጵያን ቦታዎች፣ የኢትዮጵያን ካልቸሮች፣ የኢትዮጵያን ቅርሳቅርሶች እየዞረ ሲያሳይ ነበርና ይሄ ማለት ነው ዲጂታል ዲፕሎማሲ ማለት ነው። ዓለምን ወደ አንድ መንደር ያመጣል ማለት ነው። ሰባተኛው ደግሞ የዲፕሎማሲ አይነት የደብዳቤ ዲፕሎማሲ ነው። ይሄ ሞር ጉልበት አዘል የሆነ ወይም ደግሞ ኮርሲቭ ዲፕሎማሲ የምንለው ነው። ይህ ማስገደድ ያለበት የዲፕሎማሲ አይነት ነው። አንዲት ሀገር የምትፈልገውን ነገር ለማግኘት ሌላኛዋን ሀገር በኢኮኖሚ ማዕቀብ ወይም በወታደራዊ ኃይል ስዝት የሚታይ ዲፕሎማሲ ነው። ይሄ በተለይ በምዕራባውያንና በአሜሪካ መካከል እንዲሁም ደግሞ በአሜሪካና በእነ ኢራን በእነ ሰሜን ኮሪያ አካባቢ የሚታይ ነው። ስለዚህ ይሄ የደብዳቤም የጉልበትም ዲፕሎማሲ የምንለው አይነት ነው ማለት ነው። አንዳንዴ ግብፅም እኮ ይህን ነገር ለመጠቀም ወደ ኢትዮጵያ ታስባለች። ይህንን ካላደረገች ለዚህ ግድብን እንዲህ አደርጋለሁ ትላለች እኮ። ይሄ ማለት የማስገደድ በጉልበት አንድን ሀሳብ እንዲቀበሉ በማድረግና የራስን ሀሳብ የማስፈጸም ስልት ነው። ይሄ አይነት የዲፕሎማሲ አይነትም አለ ማለት ነው። ስለዚህ እያንዳንዱን የዲፕሎማሲ አይነት እየዘረዘርኩላችሁ ነው ያለው ተመልካቾች፣ አድማጮች ይህንን ቪዲዮ ስትመለከቱ እንደዚህ አይነትና ተመሳሳይነት ይዘት ያላቸው ትምህርታዊም ሆነ እውቀት ሰጭ ግንዛቤ የሚፈጥሩ ስራዎች ወደፊትም ስለሚቀርቡ
ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክም ሼርም ኮሜንትም አድርጉ። ኮሜንት የሚሻሻሉ ነገሮች ደግሞ ወስደን አንሻሽል እናቀርባለን ማለት ነው። ስለዚህ ወደ 8ኛው የዲፕሎማሲ አይነት አልፋለሁ። 22 ናቸው። በፍጥነት ነው፣ በወፍ በረር ነው። እንግዲህ የመንግስት የቼዝ ጨዋታ ዲፕሎማሲ በወፍ በረር። አንድ መንግስት የራሱ የሆነ ህግና ስርዓት አለው። የራሱ የሆነ የዲፕሎማሲ ሂደት አለው። ያን የዲፕሎማሲ ሂደት በየትኛው ውስጥ ነው የሚያርፈው የሚለውን ነው እኔ ሞር ማሳያችሁ ማለት ነው። እናንተ ኢትዮጵያ ለምሳሌ ሀገራችን ኢትዮጵያ የትኛውን የዲፕሎማሲ ስልት ለየትኛው ሀገር ነው እየተጠቀመች ያለው የሚለውንም ግንዛቤ ውስጥ እንድታስረዱ። ሌላው ዲፕሎማሲ በወፍ በረር የሚለው ርዕሴ ያው በፍጥነት የዲፕሎማሲ ማለት በጣም ውቅያኖስ ማለት ነው። ስለዚህ በወፍ በረር መረጃውን እያደረስኳችሁ ስለሆነ ነው። አሁን ወደ 8ኛው እሄዳለሁ እጓዛለሁ ማለት ነው። 8ኛው ዲፕሎማሲ ሲቪል ዲፕሎማሲ ይባላል። ብዙ ጊዜ የህዝብ ለህዝብ ዲፕሎማሲ ተብሎ የሚጠራው ይሄ ነው። ከመደበኛው የመንግስት ዲፕሎማሲ መስመር ውጭ ባሉ ባለሙያዎች ወይም ተራ ዜጎች ወይም ታዋቂ ሰዎች፣ ማህበራትና ግለሰቦች የሚያደርጉት ግንኙነት ነው ማለት ነው። በመደበኛው ዲፕሎማሲ ስምምነት የሚያደርጉት አምባሳደሮችና የውጭ ጉዳይ ሚኒስቴሮች ሲሆኑ በዚህ በሲቪል ዲፕሎማሲ ግን ተዋናዮቹ ህዝቦች ናቸው ማለት ነው። የሲቪል ዲፕሎማሲ መገለጫዎቹ ምንድን ናቸው ብሎ ለሚያነሳ ሰው ማብራሪያ ለመስጠት ያክል የዜጎች ተሳትፎ አለበት። ታዋቂ ሰዎች ይኖራሉ፣ የሃይማኖት አባቶች አሉ፣ የአገር ሽማግሌዎች አሉ፣ ምሁራንና አርቲስቶች አሉ። አገራቸውን ወክለው በሌላ ሀገር ህዝብ ዘንድ መልካም ግንኙነትን ሊፈጥሩ ይችላሉ ማለት ነው። ሌላው ደግሞ መንግስታዊ ያልሆኑ ድርጅቶች ኤንጂኦዎች አሉ። ዓለም አቀፍ ግብረሰናይ ድርጅቶች በተለያዩ ሀገራት የሚያደርጉት እንቅስቃሴ በህዝቦች መካከል መተማመንን ይፈጥራል ማለት ነው። ያ ማለት ኢንተርናሽናል እና ባይላተራል ኦርጋናይዜሽኖች ከሌሎች ሀገር መንግስት ያልሆኑ ድርጅቶች ጋር ወይም አገር በቀል ድርጅቶች ጋር የሚያደርጉት ግንኙነት ማለት ነው። ለምሳሌ ኢትዮጵያ ውስጥ የኢትዮጵያ ልማት ድርጅት ካለ ከቻይናው የልማት ድርጅት ጋር የሚያደርጉት ግንኙነት እንደማለት ነው። የንግድና የሙያ ማህበራት፣ የንግድ ምክር ቤቶች፣ የጋዜጠኞች ማህበራት ወይም የሐኪሞች ስብስብ ከሌላ ሀገር አቻዎቻቸው ጋር የሚያደርጉት ግንኙነት በስፖርትም በባህልም ማለት ነው። ስለዚህ ይሄ የሚጠቅመው ለምንድን ነው? የሲቪል ዲፕሎማሲ የሚባለው ለምንድን ነው? ህዝቦች ናቸው። እንዴት ሊጠቅም ይችላል ካል አንደኛ በመንግስታት መካከል በሁለት ሀገራት መካከል በፖለቲካ ሲጣሉ በህዝቦች መካከል ያለው ግንኙነት በንግድ ወይም በባህል እንዳይቋረጥና ግንኙነቱ ወደ ጦርነት እንዳያመራ አንድ እንደ ድልድይ ሆኖ ያገለግላል። ሌላም መልካም ገጽታ ለመገንባት ይሆናል። ለምሳሌ ኢትዮጵያና ኤርትራን ብናይ በዚህ መንገድ ላይ ሊታይ ይችላል። የኢትዮጵያና የኤርትራ ህዝቦች ሁለቱ እንደ ህዝብ እየተገናኙ ነገሮች ፖለቲካዎች ሲካረሩ ሰላማዊ የማድረግ ጥቅሞችን ሊያራምዱ ይችላሉ ማለት ነው። ወደ ሌላኛው የዲፕሎማሲ አይነት ሲሄድ ሰሚት ዲፕሎማሲ የሚባለው ይሄ ማለት የሀገራችን ከፍተኛ መሪዎች፣ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች ወይም የነገስታት መሪዎች በቀጥታ ፊት ለፊት ተገናኝተው የሚያደርጉት የጠረጴዛ ዙሪያ ዲፕሎማሲ ነው። ይሄ እንግሊዘኛ ትርጉሙ ያው ሰሚት የሚለው ብዙም አስፈላጊ አይደለም። ነገር ግን ከፍተኛ የስልጣን እርከን ላይ ያሉ አካላት የሚሳተፉበት መሆኑን ማሳየት። አንደኛ እነዚህ አካላት ቀጥተኛ ተሳትፎ ያደርጋሉ። ወሳኝ የሆኑ ጉዳዮችን ይወያያሉ። ጦርነትን ለማስቆም ሊሆን ይችላል። ትልቅ ኢኮኖሚ ውሎችን ለመዋል ሊሆን ይችላል። የአየር ንብረት ለውጥን የመሰሉ ዓለም አቀፍ ቀውሶችን ለመፍታት ሊሆን ይችላል። ምናልባት እንግዲህ የዚህ የሰሚት ዲፕሎማሲው አይነት ለምሳሌ ባይላተራል ሊሆን ይችላል፣ ሁለትዮሽ ሊሆን ይችላል፣ መልቲላተራልም ሊሆን ይችላል። ለምሳሌ የሁለት ሀገራት መሪዎች የሚገናኙ ከሆነ የኬንያና የኢትዮጵያ መሪ የሚገናኙ ከሆነ ባይላተራል ነው። የብሪክስ አባል ሀገራት፣ የጂ20 አባል ሀገራት፣ የጂ8 አባል ሀገራት ከሆነ ደግሞ ወይም የአፍሪካ ህብረት አባል ሀገራት ከሆነ ደግሞ ይሄ መልቲላተራል ይሆናል ማለት ነው። ለምሳሌ የአፍሪካ ህብረት የመሪዎች ጉባኤ በየዓመቱ ይካሄዳል። እዚያ ላይ የሚደረገው የሚሰራው ዲፕሎማሲ ሰሚት ዲፕሎማሲ ይባላል። በጣም ጥሩ። በአንድ ጊዜ ከበርካታ መሪዎች ጋር መገናኘት ያስችላል ማለት ነው። ብዙ ዲፕሎማሲ ስራዎችን መስራት ይቻላል። በጣም አሪፍ። እሱን ማለት ነው እንግዲህ አሁን እሱን ማለት ነው። አሁን ይሄ ሰሚት ማለት ከፍተኛ መሪዎች በአፍሪካ ህብረት ላይ ተገኝተው የሚያደርጉት ነገር ማለት ነው። ብሪክስ ላይም እንደዚሁ ተመሳሳይ ነው ማለት። እግዚአብሔር ይስጥልን፣ በጣም እናመሰግናለን። የዚህ ጥቅሙ ምንድን ነው? አንደኛ ፈጣን ውሳኔ፣ ግላዊ ግንኙነት እንዲኖር የሚዲያ ትኩረትም በቅርብ ዓመታት ውስጥ በዓለም ፖለቲካ ላይ ትልቅ ተጽዕኖ ያሳደሩና በዜናዎች ላይ በስፋት የተሰሙ አንዳንድ የሰሚት ዲፕሎማት የመሪዎች ጉዳይ ምሳሌዎች ለመንገር አንደኛ
የብሪክስ ሰሚት ነው። ይህ በአሁኑ ወቅት በዓለም ላይ ከፍተኛ ትኩረት እየሳበ ያለ የሰሚት አይነት ነው። ለምሳሌ ተሳታፊዎች መጀመሪያ የብሪክስ አባላት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ ነበሩ። አሁን ደግሞ ኢትዮጵያ፣ ግብፅ፣ ኢራን እና የተባበሩት አረብ ኤሚሬት ተቀላቅለዋል ማለት ነው። ዓላማው የምዕራባውያን የኢኮኖሚ የበላይነትን ለመቀነስና አዳዲስ በማደግ ላይ ያሉ ሀገራትን ተጠቃሚነት ማሳደግ ነው። የኢትዮጵያ ሚና እዚህ ላይ ምንድን ነው ብለን ከጠየቅ ኢትዮጵያ በዚህ ሰሚት ላይ የመሳተፍ ከዓለም ግዙፍ ኢኮኖሚ ካላቸው ሀገራት መሪዎች ጋር በቀጥታ የመደራደር እድል አግኝታለች። G20 ሀገራትን ብንመለከት ሰሚቱን ተመሳሳይ ይህ ዓለማችን 20 ግዙፍ ኢኮኖሚ ያላቸው ሀገራት መሪዎች የሚገናኙበት መድረክ ነው። ልዩነቱ በቅርቡ የአፍሪካ ህብረት የዚህ ቡድን ቋሚ አባል እንዲሆን ተወስኗል። የትልቅ የዲፕሎማሲ ውጤት ነው። ምክንያቱም አፍሪካ በዓለም የኢኮኖሚ ውሳኔዎች ላይ ድምፅ እንዲኖራት ይደረጋል። በዚህ ውይይትም በብድር ስረዛ፣ በዓለም አቀፍ ግብር እና በአየር ንብረት ለውጥ ላይ ያተኮረ ውይይት ተካሂዷል ማለት ነው። ሌላው የኮፕ የአየር ንብረት ሰሚትንም ብንመለከት ይሄ ትኩረቱ የአየር ንብረት ለውጥ ነው የሚከላከል ነው ለመከላከል የሚደረግ ነው። ለምሳሌ በዱባይ የተካሄደው የኮፕ 28 መሪዎች ከነዳጅ አጠቃቀም ወጥተው ወደ ታዳሽ ኃይል እንደ ፀሐይና ነፋስ ስለሚሸጋገሩበት መንገድ የተወያዩበት ነበር። ኢትዮጵያም በአረንጓዴ አሻራ ስራ የምትታወቅበት መድረክ ነው። አረንጓዴ አሻራ በሀገሪቱ በጣም በሰፊው ነው ሲሰጥ የቆየ፣ በዛ አግባብ ነው ማለት ነው። የአፍሪካ ህብረት መደበኛ ሰሚቱ በየዓመቱ በአዲስ አበባ የሚካሄደው የአፍሪካ መሪዎች ጉባኤ ከላይም እንዳነሳሁት ጉባኤው ትልቅ የሰሚት ዲፕሎማሲ ምሳሌ ነው። ጠቀሜታው አህጉራዊ ችግሮችን፣ ጦርነትን ማስቆም፣ የንግድ ቀጠና መፍጠር፣ መሪዎች ፊት ለፊት ተገናኝተው የሚፈቱበት ነው። አዲስ አበባም የዲፕሎማሲ ማዕከል እንድትሆን ትልቅ ሚና ይጫወታል። ያው ሰሚት ዲፕሎማሲ ብዙ ጊዜ የመድረክ ዲፕሎማሲ ውጤታማ የሚሆነው መቼ ነው ተብሎ ከተጠየቀ ግን አንድ የመድረክ ዲፕሎማሲ ስኬታማ የሚባለው መሪዎቹ ተገናኝተው ተጨማሪ የሆነ የጋራ መግለጫ ወይም ስምምነት ሲፈርሙ ነው። እነዚህ መድረኮች መሪዎች ከቢሮአቸው ወጥተው በአካል በመገናኘታቸው ብቻ በስልክ ወይም በደብዳቤ ሊፈቱ የማይችሉ ውስብስብ ችግሮችን የመፍታት እድል ይኖረዋል ማለት ነው። በእነዚህ ስብሰባዎች ላይ የሚወሰኑ ውሳኔዎች የበለጠ አስተማማኝ ይሆናሉ ማለት ነው። ሌላው የዲፕሎማሲ በጣም ሰፊ ነው፣ ውቅያኖስ ነው ብያቸዋለሁ። የፓርላሜንታዊ ዲፕሎማሲ የህዝብ ተወካዮች ወይም የፓርላማ አባላት እርስ በርሳቸው የሚያደርጉት ግንኙነትና የውይይት መድረክ ነው። የፓርላሜንታሪ ዲሞክራሲ ዓላማው ምንድነው? የፓርላማ ወዳጅነት ለመፍጠር፣ ልምምድን ለማድረግ፣ ዓለም አቀፍ የፓርላማ ድርጅቶችን ለማግኘት ለምሳሌ የፓን አፍሪካ ፓርላማ፣ የኢንተር ፓርላሜንታሪ ዩኒየን እኒህን የመሳሰሉ ዓላማዎች አሉት ማለት ነው። እነዚህ ዓላማዎች ደግሞ ህዝባዊ ተጠያቂነት፣ የፓርላማ አባላት የመንግስታቸውን የውጭ ጉዳይ ፖሊሲ ይቆጣጠራሉ፣ ይገመግማሉ፣ እንዲሁም በጀት ያጸድቃሉ። ለምን ያስፈልጋል ከተባለ ጥቅሙን ደግሞ እንዲሁ ነግራቸዋለሁ። ተለዋጭ መንገድ ነው ይሄ። በመንግስታት አስፈጻሚዎች መካከል ያለው ግንኙነት ቢሻክር እንኳን የፓርላማ አባላት በመካከላቸው ያለውን ግንኙነት በመቀጠል ውጥረቱ እንዲረግብ ሊያደርጉት ይችላሉ። ዲሞክራሲያዊ ተሳትፎም ነው። የውጭ ግንኙነት በጥቂት የመንግስት ባለስልጣናት ብቻ ሳይሆን በህዝብ ተወካዮች አማካኝነት የህዝብ ድምፅ እንዲሰማበት ያደርጋል ማለት ነው። በግጭት ውስጥ ባሉ ሀገራትን መካከል የፓርላማ አባላት እንደ ገለልተኛ ወገን ሆነው የሰላም ውይይቶችን ሊጀምሩ ይችላል። ለምሳሌ በኢትዮጵያና በኤርትራ መካከል የግጭት እሳቤዎች ቢኖሩ የፓርላማ አባላት የኤርትራና የኢትዮጵያ ፓርላማ አባላት ተገናኝተው ወይም ተወካዮች ተገናኝተው የሰላም ድርድር ሊያደርጉ ይችላሉ። ልዩነቱ ምንድነው? መደበኛ ዲፕሎማሲ በመንግስት አስፈጻሚ አካላቶች የሚከናወን ነው። ፓርላሜንታሪ ዲፕሎማሲ በህግ አውጪው አካል የሚከናወን ነው ማለት ነው። ስለዚህ ፓርላሜንታሪ ዲፕሎማሲ ማለት የህዝብ ተወካዮች ለሀገራቸው ሰላምና ጥቅም ሲሉ ከሌላ ሀገር አቻዎቻቸው ጋር የሚያደርጉት የውይይት ጥበብ ነው ማለት ነው። ሌላው የዲፕሎማሲ አይነት ሸትል ዲፕሎማሲ ይባላል። ይህ ማለት አስታራቂ ዲፕሎማሲ ነው። አንድ ሶስተኛ ወገን በቀጥታ ለመነጋገር ፈቃደኛ ባልሆኑ ሁለት ተቃራኒ ወገኖች መካከል እየተመላለሰ መልእክት የሚያደርስበትና ድርድር የሚያከናውኑበት የዲፕሎማሲ ዘዴ ነው። ይሄ ሸትል ዲፕሎማሲ ለምሳሌ ፕሪቶሪያ ላይ በኢትዮጵያ መንግስት በብልጽግና መንግስትና በህወሓት መካከል የተካሄደው ፕሪቶሪያ ላይ ማለት ነው። ይሄ መመላለስን ነው። ሸትል ዲፕሎማሲ ማለት የመመላለስ ጉዞን የሚያመለክት ነው። በዚህ ሂደት አስታራቂው ከአንዱ ወገን ከመቀሌ
አዲስ አበባ፣ ከአዲስ አበባ ፕሪቶሪያ፣ ከፕሪቶሪያ መቀሌ፣ ከመቀሌ ፕሪቶሪያ እያለ ሲመላለሱበት የቆዩት ነው እና የዚህ ዋና ዋና ባህሪያቱ የዚህ የማስታረቅ ዲፕሎማሲው አንደኛ ቀጥተኛ ግንኙነት አያደርግም። ተደራዳሪዎቹ ወገኖች በአንድ ጠረጴዛ ዙሪያ ለመቀመጥ ፈቃደኛ በማይሆኑበት ወይም በመካከላቸው ከፍተኛ ጥል ባለበት ጊዜ ጥቅም ላይ ይውላል። የአስታራቂው ሚና አስታራቂው ነው። ተሳትፎ ያደርጋል። ከአንዱ ወገን የቀረበን ሀሳብ ሌላኛው ያደርሳል። ማስተካከያዎችን ይቀበላል። እንደገና ተመልሶ ይሄዳል። ምስጢራዊነቱ ደግሞ ያው ድርድሩ ለህዝብ ይፋ ሳይሆን በመሪዎችና በአስታራቂ መካከል ብቻ በሚደረግ ከፍተኛ ጥንቃቄ የታጀበ ጉዞ ያከናውናል። እንዲሁ እንደ ምሳሌም እንውሰድ ከተባለ የሄንሪ ኪሲንጀርን 1970ዎችን መውሰድ እንችላለን። የአፍሪካ ቀንድ ግጭቶችን በኤርትራ፣ በሱዳን፣ በሶማሊያ መካከል የተካሄዱትን የአፍሪካ ልዩ መልእክተኛ እየተመላለሱ የሚያደርጉትን ይሄ የሼትል ዲፕሎማሲ የአስታራቂ ዲፕሎማሲ አንዱ ትርጉም ነው ማለት ነው እና በእጅግ ይሄ ዲፕሎማሲ በጣም ጥቅም አለው። ሁለቱ ወገኖች ፊት ለፊት ተገናኝተው ጭቅጭቅ ውስጥ ከመግባት ይልቅ በሰላም ሀሳብ እንዲለዋወጡ ያደርጋል። አስታራቂ ሁለቱንም ወገን ስጋትና ፍላጎት በሚስጥር ስለሚረዳ ሁለቱንም የሚያስማማ የጋራ መፍትሄ ለመፈለግ ይመቸዋል። ስለዚህ ይህ አስታራቂ ዲፕሎማሲ አስታራቂው እንደ ድልድይ ሆኖ በተጣሉ ወገኖች መካከል በመመላለስ ሰላም የምንፈልግበት መንገድ ነው። ለምሳሌ ፕሪቶሪያውን ብናይ ኦባሳንጆ ነው ይህን ትልቅ ስራ የሰራው ማለት ነው። ለሱም እውቅና እንሰጣለሁ። ሌላኛው የዲፕሎማሲ አይነት ሶሻል ዲፕሎማሲ ነው። ይሄ ከመደበኛ የፖለቲካና የውጭ ግንኙነት መስመር ወጣ ባለ መልኩ በሰዎች ማህበራዊ ግንኙነት፣ በበጎ አድራጎትና ሰብአዊ እሴቶች ላይ ተመስርቶ የሚከናወን የዲፕሎማሲ ተግባር ነው። የዲፕሎማሲ አይነት ትኩረት የሚያደርገው በመንግስታት ግንኙነት ላይ ሳይሆን በማህበረሰብ መካከል በሚኖር ትስስር ላይ ነው። የዚህ ዲፕሎማሲ መገለጫዎች አሉት። አንደኛ ሰብአዊ ድጋፍና በጎ አድራጎት፣ ማህበራዊ ሚዲያና ግንኙነት አለው። ስፖርትና የጥበብ ቡድኖች ይሳተፋል። የዲያስፖራ ሚና አለው። ይሄ አሁን የሶሻል ዲፕሎማሲ ከሌሎች የዲፕሎማሲ አይነቶች ጋር ልዩነቱ ምንድን ነው ብሎ ለሚያስብና ለሚምታታበት ሰው መረጃ ለመስጠት ከመደበኛው ዲፕሎማሲ ጋር መደበኛው ዲፕሎማሲ በውጭ ጉዳይ ሚኒስቴርና በአምባሳደር ነው ብያለሁ። ሶሻል ዲፕሎማሲ ግን በማንኛውም ዜጋ ወይም ማህበራዊ ተቋም ሊከናወን ይችላል። ከህዝብ ዲፕሎማሲ ጋር ህዝብ ዲፕሎማሲ መንግስት የሌላን ሀገር ህዝብ አመለካከት ለመቀየር የሚያደርገው የታቀደ ስራ ሲሆን ሶሻል ዲፕሎማሲ ግን በሰዎች መካከል በፈቃደኝነት ላይ የተመሰረተ ነው። የህዝብ በመንግስት በኩልም እውቅና ሰጣቸውና የተመረጡ ሰዎች ሊሄዱ ይችላሉ ህዝብ ዲፕሎማሲ ላይ። ሶሻል ዲፕሎማሲ ግን በራስ ፈቃደኝነት ላይ ተመስርቶ ነው። አሁን ይሄ በጣም እጅግ ጠቃሚ ነው። በነገራችን ላይ በፈቃደኝነት ላይ የተመሰረተ የዲፕሎማሲ ስርዓት ወደፊትም ሊጠናከር የሚገባውና ሊበረታታ የሚገባው መንግስታትም ኢንዳይሬክትሊ ዓለም አቀፍ ተራድኦ ድርጅቶችም ይህን መደገፍ ያለባቸው ናቸው። ምክንያቱም የህዝቦች ወዳጅነትን ያመጣል፣ መልካም ስምን ይገነባል፣ ዘላቂ ሰላምን ያመጣል። ስለዚህ ሶሻል ዲፕሎማት ማለት በሰዎች መካከል በሚደረግ ቅንነት የተሞላበት ማህበራዊ ግንኙነት የሀገር መልካም ገጽታ የመገንባት ጥበብ ነው ብለን እናልፈዋለን። እስኪ ወደ ሌላኛውና ከበድ ወዳለው የዲፕሎማሲ አይነት ኒውክሌር ዲፕሎማሲ ይባላል። ይሄ ኒውክሌር ዲፕሎማሲ የኒውክሌር መሳሪያዎችና የኒውክሌር ቴክኖሎጂዎችን መሰረት በማድረግ የሚከናወን ዓለም አቀፍ ግንኙነት ነው። ይህ የዲፕሎማሲ ዘርፍ በጣም ስሱ ጥንቃቄ የሚጠይቅ የዓለምንም ደህንነት በቀጥታ የሚነካ ነው። ኒውክሌር ዲፕሎማሲ በሁለት ተቃራኒ ገጽታዎች ላይ ያተኩራል። አንደኛው በመከላከል ላይ፣ ሁለተኛው በማስፈራራት ላይ። ለምሳሌ አሜሪካና ኢራንና እስራኤልን እንመልከት። የዚህ ምሳሌዎች ናቸው። የኒውክሌር ዲፕሎማሲ እኮ ዋና ዋና ዓላማዎቹ የኒውክሌር መሳሪያዎችን አንደኛ ስርጭቱ መግታት ነው፣ ሁለተኛ ማስፈራራት ነው። ያ እንዳይሰሩ ማድረግ ነው። የሰላማዊ አማራጭ እንዲጠቀሙበት ያን ኒውክሌር ለሰላማዊ ቴክኖሎጂ አጠቃቀም እንዲጠቀሙበት ማድረግ ነው። የጦር መሳሪያ ቴክኖሎጂ አጠቃቀም ቁጥጥር ይደረግበታል ወይም ይደራደሩበታል ማለት የኒውክሌር ዲፕሎማሲ የሚባለው። የኢራን የኒውክሌር ስምምነት መሳሪያ እንዳታመርት ለመከልከል ነው። በምትኩ የኢኮኖሚ ማዕቀብ እንዲነሳባት የተደረገ ረጅም የዲፕሎማሲ ድርድር አለ በአሜሪካ በኩል። የሰሜን ኮሪያ ጉዳይ ቅድም አንስቼዋለሁ፣ የኩባ ጉዳይ። ስለዚህ ጥቅሙና ስጋቱ ምንድን ነው? አንደኛ ጥቅሙ ዓለም ከኒውክሌር ጥፋት መታደግና ቴክኖሎጂውን ለማልማት ያውላል፣ ይጠቅማል። ስጋቱ ዲፕሎማሲው ከከሸፈ ውጤቱ የሰው ልጅን ሊያጠፋ የሚችል የኒውክሌር ጦርነት ሊሆን ይችላል ማለት ነው።
ስለዚህ ኒውክሌር ዲፕሎማሲ ማለት አሰቃቂውን የኒውክሌር ኃይል ለጦርነት ሳይሆን ለሰላምና ደህንነት እንዲውል በጠረጴዛ ዙሪያ የሚደረግ ትግል ነው ማለት ነው። ወደ ሌላኛው ዲፕሎማሲ አይነት አልፋለሁ። አሁን ፕሪቨንቲቭ ዲፕሎማሲ ወይም ቅድመ መከላከል ዲፕሎማሲ ብየዋለሁ። ይህ ግጭቶች ወይም አለመግባባቶች ሳይነሱ በፊት ቀድሞ በመገመት እንዳይከሰቱ ወይም የተከሰቱ ደግሞ ወደ ከፋ ጦርነት እንዳያደርጉ የማድረግ ጥበብ ነው። ስለዚህ ቅድመ መከላከል ወይም ቅድመ ማስጠንቀቂያ ይሰጣል። እውነታን ለማጣራት ልዑካን ይልካል። በመተማመን ላይ የተመሰረተ እንዲሆን ያደርጋል። ገለልተኛ ቀጠናም ይፈጥራል ማለት ነው። ሕይወትን ያድናል። ከፍተኛ ወጪን ለመቀነስ ይጠቅማል። መረጋጋትን ይፈጥራል። ስለዚህ የዚህ ዋና ዋና ተዋናኞቹ እነማን ናቸው? የተባበሩት መንግስታት ድርጅት ዋና ጸሐፊ ናቸው። የአህጉር ድርጅቶች ለምሳሌ የአፍሪካ ህብረት በአፍሪካ ውስጥ ግጭቶች እንዳይባባሱ የሚያደርገው ጥረት አለ። ታዋቂ ግለሰቦች፣ የቀድሞ ሀገር መሪዎች ለምሳሌ ይሄ ቅድመ መከላከል ለምሳሌ አሁን በአፍሪካ ህብረት አደራዳሪነት በአፋሕድና በብልጽግና መንግስት መካከል ድርድር አለ። እሱ እንደማለት ነው። ባጭሩ እንግዲህ የቅድመ መከላከል ዲፕሎማሲ ማለት እሳት ሳይነሳ ጭሱን አይቶ በማጥፋት ዓለምን ከጥፋት የመጠበቅ ስራ ማለት ነው። ሌላው ሳይለንት ዲፕሎማሲ ወይም ዝምተኛው ዲፕሎማሲ ይባላል። ይህ በአገራት መካከል ያለን ግጭት ወይም ውጥረት ለመፍታት በሚስጥር በህዝብና ከሚዲያ እይታ ርቀን የሚደረግ ድርድር ነው። ያው ባህሪያቶቹ ምንድን ናቸው? የዚህ ዲፕሎማሲ ካል አንደኛ ሚስጥራዊነት አለው። ድርድሩ የት እንደሚካሄድ፣ እነማን እንደሚሳተፉ እና ምን እየተባለ እንደሆነ ለህዝብ ይፋ አይደረግም። ይህም ተደራዳሪዎቹ በነፃነት እንዲነጋገሩ ይረዳቸዋል። ከሚዲያ መራቅ ይራቃል። ጋዜጠኞች ወይም ሶሻል ሚዲያ ተጽዕኖ ፈጣሪዎች ሂደቱን እንዲያውቁት ይደረጋል። ምክንያቱም የሚዲያ ትኩረትን አንዳንድ ጊዜ መሪዎች አንሸነፍ በሚል ግትር አቋም ላይ እንዲቆሙ ሊያደርጋቸው ይችላል። መተማመን መገንባት ይህሞች በነፃ ዲፕሎማሲ መጋገር ከላይ በይፋ ሊናገሩት የሚችሉት ስምምነት ወይም የአካባቢ ጥበቃ ዲፕሎማሲ ለማግኘት ይህ ማለት ሀገራት የተፈጥሮ አካባቢ ስለዚህ ምን ቅድመ ተፈጥሯቶችን በጋራ ለመጠቀም የሚያደርጉት ዓለም አቀፍ ድርድር ነው። ለምሳሌ በካይ ጋዞችን የሚለቁ ሀገራት ይህን እንዲያቆሙ ሌሎች ሀገራት ደግሞ ይደራደራሉ፣ ይነጋገራሉ። ይህ የዲፕሎማሲ ዘርፍ በአሁኑ ወቅት በዓለም ላይ ካሉ ጉዳዮች ሁሉ በከፍተኛ ፍጥነት እያደገ የመጣና ወሳኝ የሆነ ዘርፍ ነው። ምክንያቱም የአየር ንብረት ለውጥ በአንዲት ሀገር ጥረት ብቻ ሊፈታ የማይችል ዓለም አቀፍ ችግር በመሆኑ ነው። የዚህ ዲፕሎማሲ የትኩረት ነጥቦቹ የአየር ንብረት ለውጥ ነው፣ ክላይሜት ቼንጅ ነው፣ የብዝሃ ሕይወትን ለመጠበቅ ነው፣ የውሃ ዲፕሎማሲ እና ታዳሽ ኃይልን ለማምጣት ነው። ሀገራት በጋራ የሚጋሯቸውን ወንዞች ወይም ሐይቆች እንዴት መጠቀም እንዳለባቸው የሚደረግ ስምምነት ነው። ለምሳሌ አባይ ግድብ ብናነሳ በኢትዮጵያና በግብጽ መካከል ለብዙ ዓመታት ሲካሄድ የነበረው ውይይት አለ። አሁንም እልባት ያልተሰጠው ውይይት አለ። ነገር ግን ይሄ የውሃ ዲፕሎማሲ አሁንም በተሻለ አግባብ መቀጠል አለበት ብዬ አምናለሁ። ስለዚህ የዚህ አካባቢ ጥበቃ ዲፕሎማሲ አንደኛ ድንበር የለሽ ችግር በመሆኑ እያንዳንዱ ነገር ድንበር የለሽ ችግር ነው። በአንድ ሀገር የሚፈጠር የአካባቢ ብክለት ሌላዋን ሀገር ስለሚነካ ድርቅም ሊሆን ይችላል፣ ጎርፍም ሊሆን ይችላል፣ ውሃም ሊሆን ይችላል። ሀገራት በጋራ መፍትሄ እንዲያቆሙ ይነገራል። ለኢኮኖሚ ደህንነትም ወሳኝ ነው። የአካባቢ መራቆት ግብርናንና ምርታማነትን ይጎዳል። ለምሳሌ ኢትዮጵያ ድርቅ ብትሆን ግብጽ በቀጥታ ትጎዳለች። ይህን መከላከል ለሀገር ኢኮኖሚ ህልውና ወሳኝ ነው ማለት ነው። የገንዘብ ድጋፍ ለማግኘት ይጠቅማል። በበለጸጉ ሀገራት ምክንያት ለሚመጣ የአየር ንብረት ለውጥ እነዚህ ሀገራት ለአዳጊ ሀገራት ካሳ መስጠት አለባቸው። ለምሳሌ ኢትዮጵያ በአረንጓዴ አሻራ መርሃ ግብር እኮ ትሸለማለች። በቢሊዮን የሚቆጠሩ ችግኞችን ስለተከለች የታዳሽ ኃይል ልማትም ስራ ላይ እንዲውል እየተባለ ነው። ስለዚህ እንዲህ አይነት የዲፕሎማሲ አካባቢ ጥበቃ ዲፕሎማሲ እጅግ በጣም ጠቃሚ። ሌላኛው ሁማኒታሪያን ዲፕሎማሲ ነው። ይህ ማለት ደግሞ ያው ሁማኒታሪያን ዲፕሎማሲ ግልጽ ነው። በግጭት በተፈጥሮ አደጋ ወይም በማንኛውም ሰብአዊ ቀውስ ወቅት የሰዎችን ህይወት ለማዳን እና መከራን ለመቀነስ የሚደረግ የዲፕሎማሲ ተግባር ነው። ይህ የዲፕሎማሲ አይነት ከፖለቲካዊ ጥቅሞች ይልቅ ለሰው ልጆች ደህንነትና ለሰብአዊ መብቶች ቅድሚያ ይሰጣል። ምክንያቱም የእርዳታ መስመርን ይከፍታል። ለምሳሌ በፍልስጤምና በእስራኤል መካከል የእርዳታ መስመሮች ተዘግተው ነበረ። በእነሱ መካከል ጦርነት አለ። በጦርነቱና በግጭቱ ምክንያት እርዳታ መድረስ ያልተቻለም ነበረ። ስለዚህ አሁን ግን ያ ተከፍቶ ምግብ፣ መድኃኒትና ሌሎች ቁሳቁሶች እንዲገቡ ተደርገዋል። ተፋላሚ ወገኖች ገለል ብለዋል። ሲቪሎችን ለመጠበቅም ይጠቅማል ሁማኒታሪያን ዲፕሎማሲ። በጦርነት ውስጥ የማይሳተፉ ንጹሐን ዜጎች፣ ህጻናትና ሴቶች ጥቃት እንዳይሰነዘርባቸው ድርድር ማድረግ ያስፈልጋል። የሰብአዊ መብቶች መከበር አለባቸው። እስረኞች ሊያዙ ይችላሉ። በጦርነት መካከል ልውውጥ ሊኖር ይችላል። እስረኞች ሰብአዊ አያያዝ እንዲደረግላቸው፣ የተፈናቀሉ ሰዎች ወደ መጠለያ እንዲያገኙና ወደ ቤታቸው እንዲመለሱ ተጽዕኖ መፍጠር ያስፈልጋል። አሜሪካ ትልቁን ስራ እየሰራች ያለችው በፍልስጤምና በእስራኤል መካከል ይሄ ነው ማለት ነው።
ገንዘብ ድጋፍም እንዲደረግ ነው። እነዚህ ዋና ተዋናዮቹ ምንድነው? ዓለም አቀፍ ድርጅቶች ናቸው። ተቀባይነት ያላቸው ዓለም አቀፍ ድርጅቶች እንደ ተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ኦቻ፣ እንደ ቀይ መስቀልና ቀይ ጨረቃ ICRC፣ መንግስታዊ ያልሆኑ ድርጅቶች NGOs እንደ ዶክተርስ ዊዛውት ቦርደርስ ድንበር የለሽ ሐኪሞች። ስለዚህ ይሄ ሁሉ የዲፕሎማሲ አይነት ነው። ሌላኛው የዲፕሎማሲ አይነት ጥርስ አልባው ዲፕሎማሲ ነው። ይህ ብዙ ጊዜ ጥቅም ላይ የሚውለው አንድ ሀገር ወይም ዓለም አቀፍ ድርጅት በሌላ ወገን ላይ ተጽዕኖ ለማሳደር የሚያስችል እውነተኛ ኃይል ወይም ማስገደጃ አቅም ሲያጣ የሚሰጥ የትችት ስያሜ ነው። ብዙ ጊዜ ጥርስ የሌለው ሰው ማኘክ እንደማይችለው ሁሉ ያው ጥርስ የሌለው ሰው እንግዲህ ማኘክ አይችልም እና ጥርስ የሌለው ዲፕሎማሲ ትዕዛዝን የማስከበር ወይም ስምምነቶችን የመተግበር አቅም የለው። የአንድ ሀገር ዲፕሎማት ደካማ ከሆነ ወይም ሀገሪቱ ደካማ ከሆነች ያንን ማስፈጸም አይቻልም። መገለጫዎቹ ምንድን ናቸው? አንደኛ የተግባር እጥረት ይኖራል። ጥፋት የሰራን አካል ለመቅጣት የሚያስችል ወታደር ኃይል ላይኖር ይችላል። ጠንካራ ኢኮኖሚ አቅም የመጣል አቅም ላይኖር ይችላል። በንግግር ላይ ብቻ የተመሰረተ እናወግዛለን፣ እናሳስባለን ከሚሉ ቃላት ባለፈ ወደ እርምጃ የሚያገባ ዲፕሎማሲ ሊሆን ይችላል። ተሰሚነት ማጣት፣ ማንም ሰው ላይሰማን ይችላል። ተደራዳሪ ወገን የሚያስፈራው ወይም የሚሰጠው ነገር ስለሌለ ተገዳዳሪ ወገኖች የንግግሩን ዋጋ አይሰጡትም። ስለዚህ ከዚህ አኳያ ይህ የዲፕሎማሲ አይነት ውሳኔዎችን የመተግበርና ሌላውን ወገን የማስገደድ አቅም የሌለው በንግግር ብቻ የተገደበ ደካማ ዲፕሎማሲ ማለት ነው። እንደዚህ አይነት ሀገራት ጥቅማቸውን ያጣሉ። ያላቸው ዲፕሎማሲ የሚከተሉ ሀገራት ግን ጥቅማቸውን ያጣሉ። ሌላው ሃርድ ፓወር ዲፕሎማሲ ነው። አንዲት ሀገር የምትፈልገውን ዓለም አቀፍ ግብ ለማሳካት ማስገደጃ ስልቶችን የሚጠቀምበት መንገድ ነው። ይሄ ዲፕሎማሲ ዘርፍ በጉልበት በዛቻ ወይም በገንዘብ ተጽዕኖ ላይ የተመሰረተ ነው። እዚህ ቀደም ካየነው ለስላሳ ፓወር አለ አይደለ? በባህልና በመሳብ ላይ የተመሰረተ ነው። ይሄ ግን ተቃራኒ ነው። ምክንያቱም አንደኛው ወታደራዊ ኃይል አለ። በቀጥታ ወደ ጦርነት ውስጥ ይህን ካላደረጋችሁ ወታደራዊ እርምጃ እንወስዳለን ብሎ መዛት አለ። በድንበር አካባቢ ወታደራዊ ልምምድ በማድረግ ሌላውን ወገን ማስፈራራት አለ። ኢኮኖሚያዊ ማዕቀብ አለው። የአንድን ሀገር ንግድ ማገድ አለ። በባንክና በገንዘብ ዝውውር ላይ እገዳ መጣል አለ። የሀብት እገዳ ሊኖር ይችላል። እርዳታ በመንሳት ወይም በመከልከል ሌላውን ሀገር ለፍላጎት እንዲገዛ ማድረግ፣ ጉቦ ወይም የገንዘብ ማባበያ መስጠት፣ ይህን ካላደረጋችሁ ይህን ያህል ቢሊዮን ዶላር እንሰጣቸዋለን በሚል የገንዘብ ኃይል ዲፕሎማሲያዊ ጥቅም መዋል። ለምሳሌ ቬንዙዌላ በዚህ ውስጥ ልናያት እንችላለን። በዛዋን አሜሪካ ቬንዙዌላ ገብታ ቬንዙዌላን ፕሬዚዳንት ወስዳለች። አቅም አላት እሷ። ያኛው ግን ያው ሲናገር ነበረ፣ ግን አቅም የለው ማለት ነው። አሁን የሚያሳየው እሱ ነው። ሌላው ሶፍት ፓወር ዲፕሎማሲ፣ ካርድ ፓወር ዲፕሎማሲ ወጣ ስንል ቅድም እንደገለጽኩት ይሄ ለስላሳ ኃይል ነው የሚጠቀሙ። አንዲት ሀገር በጉልበት በማስገደድ ወይ በገንዘብ ሳይሆን በማሳመን የምትፈልገውን ዓለም አቀፍ ግብ የምታሳካበት መንገድ ነው። ለምሳሌ ሰዎች አንተ የምትፈልገውን ነገር እንዲፈልጉ ማድረግ ማለት ነው። በባህል ሊሆን ይችላል። የአንድ ሀገር ባህል ለሌሎች ማራኪ ሲሆን፣ ለምሳሌ ኢትዮጵያ በተለያዩ ሀገራት እየሄዱ የባህል ትውውቅ እያደረጉ ነው። ይሄ በጣም ጥሩ ነው፣ ተጠናክሮ መቀጠል አለ። የፖለቲካ ሴቶችን አገሪቱ የምትከተላቸው ሴቶች እንደ ዲሞክራሲ፣ ሰብአዊ መብት ጥበቃ፣ እንደ ፕሬስ ነጻነት በሌሎች ዘንድ እንደ አርአያ ሆኖ መገኘት። የውጭ ፖሊሲ ፎሪን ፖሊሲ፣ የአንድ ሀገር የውጭ ፖሊሲ በሌሎች ዘንድ ተአማኒነት ሲኖረው ለዓለም ሰላም የሚቆም ሆኖ ሲገኝ፣ ስለዚህ ይሄ ሶፍት ፓወር የምንለው ለምሳሌ አሜሪካን እኔ አሜሪካውን ሆሊውድ የሚባል አላት ግዙፍ እንትን ተቋም። ይህ ሆሊውድ ባህሏን የምታስተዋወቅበት ወይም የምታሰራጭበት መንገድ ነው አሜሪካ በነገራችን ላይ። ስለዚህ ክሮስ ዲፕሎማሲ ነው። ሌላኛው ዲፕሎማሲ አይነት ክሮስ ዲፕሎማሲ ይባላል። አንደኛው በብዛት የሚታወቅ ክሮስ ካልቸራል ዲፕሎማሲ፣ ሁለተኛው ደግሞ ክሮስ ሴክተር ዲፕሎማሲ። ክሮስ ካልቸራል ዲፕሎማሲ ይህ ማለት ልዩ ልዩ የባህል ቋንቋ፣ እሴት ባላቸው ህዝቦች ወይም ሀገራት መካከል የሚደረግ ግንኙነት ነው። ዓላማው በባህላዊ ልዩነቶች ምክንያት የሚፈጠሩ አለመግባባቶችን ማስወገድ ነው። ለምሳሌ አንድ የምዕራባዊ ዲፕሎማት ወደ ምስራቅ ሀገር ወደ ጃፓን ወይም ቻይና ሲሄድ የእነዚያን ሀገራት የክብር አሰጣጥ፣ የአነጋገር ዘይቤ፣ የአመጋገብ ስርዓት አውቆ መግባት ሲችል ክሮስ ካልቸራል ዲፕሎማሲ ይባላል። ጠቀሜታው ባህልን መሻገር፣ ማቋረጥ፣ አንዱ ባህል በሌላው ላይ የበላይነት ሳይኖረው በመከባበር የተመሰረተ ድልድይ ይፈጥራል ማለት ነው። ክሮስ ሴክተር ዲፕሎማሲ የምንለው ደግሞ ይህ ደግሞ ከተለያዩ ዘርፎች የተውጣጣ አካላት መንግስት፣ የግል ድርጅቶች፣ ሲቪል ማህበራት ሊሆን ይችላል በጋራ የሚሰሩት የዲፕሎማሲ ክሮስ ሴክተር ዲፕሎማሲ የምንለው ማለት ነው።
ውድ የአዲስ ሚዲያ ተከታታዮች እስካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። እንግዲህ የተለያዩ መንግስታትን የቼስ ጨዋታ በወፍ በረር አሳይቻችኋለሁ። ዲፕሎማሲያቸው ምን እንደሚመስል ጽንሰ ሀሳቡን እስከነ ዓላማው፣ ባህሪያቱ፣ መገለጫው ድረስ አሳይቻችኋለሁ። አንዳንድ ሀገራትን ነካነካ አድርጌላችኋለሁ ማለት ነው። ስለዚህ እናንተም ለወደፊቱ ዲፕሎማት ብትሆኑ የምትከተሉትን የዲፕሎማሲ አይነት ማወቅ ይጠበቅባቸዋል። አሁን በዲፕሎማሲ ስራ ላይ የተሰማሩ ሰዎችም አፕዴት ማድረግ ይጠበቅባቸዋል። የትኛውን የዲፕሎማሲ ሁኔታ ለየትኛው ሀገር እየተጠቀምኩ ነው የሚለውን ማየት ያስፈልጋል። ይህን የሚያዳምጡ የመንግስት ተቋማትን፣ መንግስታዊ ድርጅቶችና መሪዎችም ካሉ ግንዛቤ ወስደው ለየትኛው ሀገር ላይ የትኛውን ቼዝ ብጫወት ነው የተሻለ አሸናፊ ሆኖ የተሻለ ተቀባይነት የሚሆነው የተሻለ በኢኮኖሚ የጋራ መግባባት ላይ የሚደርሰው በየትኛው የዲፕሎማሲ ሂደት ውስጥ ባልፍ ነው ሀገሬን የተሻለ ከፍታ ላይ የሚደርሰው የሚለውን ነገር ማየትና መረዳት መገንዘብ ያስፈልጋል። ክቡራትና ክቡራን ሰብስክራይብ ያደረጋችሁ አሁንም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ይህንን ቪዲዮ ሌሎችን እንዲሰሙ አድርጉ። እጅግ አድርጌ አመሰግናችኋለሁ። ለዛሬው እዚህ ላይ በቃ ሰላም።